የድራማ የሚጀምረው ጥቅጥቅ ባለ ጫካ ውስጥ በሚሰማ የፈጣን እርምጃ ድምፅ ነው። አንዲት ወጣት ልጅ ገና የሃያዎቹ መጀመሪያ ላይ የምትገኝ በከፍተኛ ፍርሃት ውስጥ ሆና ትሮጣለች። የለበሰችው ልብስ የዩኒቨርሲቲ ተማሪ መሆኗን በግልጽ ያሳያል። ልብሶቿ ተቀደዋል፣ ሰውነቷ በጭቃና በአፈር ተለውሷል። በተለያዩ ቦታዎች ላይ ደግሞ ደም የሚያፈሱ ቁስሎች ይታያሉ። ያለማቋረጥ ታለቅሳለች። ነገር ግን በውስጧ ያለው የህልውና ተጋድሎ እንዲህ በቀላሉ እጅ እንድትሰጥ አልፈቀደላትም። እባካችሁ እርዱኝ፣ ማንም የለም እያለች በደካማ ድምፅ ትጮኻለች። ድምጿ በጫካው ውስጥ አስተጋብቶ ይመለሳል። በድንገት ግን ባልታሰበ ሁኔታ በአንድ ትልቅ ግንድ ተሰናክላ መሬት ላይ በከፍተኛ ሁኔታ ወደቀች። ተስፋ የመቁረጥ ስሜት በፊቷ ላይ ይነበባል። በዚህ ቅጽበት ግን አንድ ጥቁር ጥላ ብቅ ይላል። በረጅም እጆቹ ይይዛትና ጩኸቷን ያፍነዋል። ከዚያም ወደ ጨለማው ጎትቶ ይወስዳታል። ከአንድ ዓመት በኋላ አዲስ የትምህርት ዘመን ተጀምሯል። 6 የዩኒቨርሲቲ ተማሪዎች በትከሻቸው ቦርሳ አንግተው በእጃቸው ደግሞ ካርታ ይዘው በዚያ ጥቅጥቅ ያለ ጫካ ውስጥ በእግር እየተጓዙ ነው። አዲሱን ዩኒቨርሲቲያቸውን ፍለጋ ለሰዓታት ተጉዘዋል። የቡድኑ አባላት ዜና፣ ዴቪድ እና 4 ጓደኛሞች ናቸው። ዜና በዙሪያ ያለው ድባብ ምቾት አልሰጣትም። ጓደኞቼ የሆነ ችግር ያለ ይመስለኛል አለች ዜና ቆም ብላ። ቦታው በጣም ያስፈራል፣ ለምን ወደ ከተማ እንመለስም ትላቸዋለች። ዴቪድ ግን ፈገግ ብሎ አበረታታት። አይዞሽ ዜና፣ ካርታው የሚለው እዚህ አካባቢ ነው፣ ለወደፊት ህይወታችን ስንል መታገስ አለብን አላት። ጓደኞቿም በዜና ፍርሃት እየሳቁ ጉዞአቸውን ቀጠሉ። ነገር ግን ጉዞ እየረዘመ ሲሄድ ድካምና ጥማት አሸነፋቸው። ዜና ድካም ተሰምቷት ልትወድቅ ስትል ዴቪድ በፍጥነት ይደግፋታል። አይዞሽ፣ እኔ ከአንቺ ጋር ነኝ፣ ማንም እንዲነካሽ አልፈቅድም አላት በረጋ ድምፅ። ዴቪድ ለዜና ያለው ፍቅር ግልጽ ነበር። እሷም በትኩረቱ ተደስታ ጉዞአቸውን ቀጠሉ። በመጨረሻም የዩኒቨርሲቲውን ትልቅ በር ያገኛሉ። በሩ ግን ዝግ ነበረ። ተማሪዎቹ ግራ በመጋባት በሩን ደበደቡ፣ ጮሁ። ነገር ግን መልስ የሚሰጥ አልነበረም። ተስፋ ቆርጠው ሊመለሱ ሲሉ ግን ከአንድ አቅጣጫ አንድ የጥበቃ ሰራተኛ ድንገት ብቅ አለ። መግባት ትፈልጋላችሁ ሲል በደረቅ ድምፅ ጠየቃቸው። ቦታው የተተወና አሮጌ ይመስላል። ተማሪዎቹም ፍርሃት ቢሰማቸውም ጥበቃው ግን አስጠነቀቃቸው። ሌሊቱ እየመጣ ነው። በዚህ ጫካ ውስጥ ካደራችሁ የዱር አራዊት ይበላችኋል። ምርጫው የእናንተ ነው አላቸው። ውሃቸው አልቆ ስለነበረ ሌላ አማራጭ አላገኙም። ወደ ውስጥ ገቡ። ልክ እንደገቡ ግን የጥበቃው ሰራተኛው በሩን ከኋላቸው ላይ በቁልፍ ይዘጋዋል። ወደ ርዕሰ መምህርቷ ቢሮ ሲመራቸው ዜና አንድ እንግዳ ነገር አስተዋለች። በግቢ ውስጥ የሚንቀሳቀሱ ተማሪዎች በሙሉ በአይነ ቁራኛ ይመለከቷቸዋል። ሁኔታቸው ሰላማዊ አይመስልም። በድንገት ሁለቱ ተማሪዎች ያለምንም ምክንያት እርስ በእርስ በኃይል መደባደብ ጀመሩ። አዲስ መጤዎቹ ደነገጡ። ጥበቃው ግን አይዟችሁ፣ ይህ እዚህ የተለመደ ነገር ነው ይላቸዋል። ርዕሰ መምህርቷ በቢሮዋ ተቀበለቻቸው። ወደ ሲዮል ዩኒቨርሲቲ እንኳን ደህና መጣችሁ አለች በሚያስፈራ ፈገግታ። ምግብ፣ መጠጥና መኝታ ነፃ መሆኑንም ነገረቻቸው። ሆኖም ግን አንድ ጥብቅ ደንብ አለ። በየቀኑ በትክክል ከምሽቱ 7 ሰዓት ጀምሮ የደም ምሽት ወይም ብለዲ ናይት ይጀምራል። በዚህ ሰዓት ማንኛውም ተማሪ የፈለገውን የማድረግ የመታገል አልፎ ተርፎም የመግደል መብት አለው አለቻቸው። ዜና በድንጋጤ ልቧ መታ። ልንሄድ ይገባል ብላ ጓደኞቿን ለመነች። ነገር ግን የዩኒቨርሲቲው ማስፈራሪያ እንጂ እውነት አይሆንም ብለው ጓደኞቿ ሳቁባት። ለአንድ ቀን ብቻ ለመቆየትም ተስማሙ። ሌሊቱ ሊቃረብ 30 ደቂቃ ሲቀረው ዜና መኝታ ክፍሏ ውስጥ መቆየት ስላልቻለች ወደ አንድ አትክልት ስፍራ ወጣች። እዚያም ብቻዋን ተቀምጣ እያለ አንድ ጭንብል የለበሰ ተማሪ ከጎኗ መጥቶ ተቀመጠ። ሰውነቱ በደም ተለቅፏል። ነገር ግን እሷን አልነካትም። በምትኩ አንድ ትንሽ ቢላዋ ሰጣት። ይህ በቅርቡ ያስፈልግሻል አላት በሹክሹክታ። 6 ሰዓት ተኩል ሆኗል፣ ሩጪም አላት። ዜና በፍርሃት ርዳ ወደ ዶርሟ ተመለሰች። ዴቪድና ጓደኞቿ በዚያ ነበሩ። በድንገት በትክክል 7 ሰዓት ሲሆን በመላው ግቢ ውስጥ የሚያስፈራ የማስጠንቀቂያ ደውል ተሰማ። ወዲያውኑ ከውጭ የጩኸትና የመሰባበር የለቅሶ ድምፅ መሰማት ጀመረ። ተማሪዎች እርስ በርሳቸው እንዳውሬ ይበላላሉ። የዜና ቡድን በሩን በጠረጴዛ ዘግ። ሌሊቱን ሙሉ በፍርሃት ተቆልፈው አደሩ። በማግስቱ ጠዋት ወደ ርዕሰ መምህሯ ሄደው ለመውጣት ጠየቁ። አንድ የገባ ሰው ፍቃድ ሳይሰጠው መውጣት አይችልም የሚል ቀዝቃዛ መልስን አገኙ። አሁን ምርጫ የላቸውም። በዚህ ሲኦል ውስጥ መኖር አለባቸው። ዩኒፎርማቸውን ለብሰው ወደ ክፍል መሄድ ጀመሩ። በግቢ ውስጥ ግን አንድ አስደንጋጭ ትዕይንት ታዩ። አንድ ተማሪ በገመድ ተንጠልጥሎ ሞቷል። ነገር ግን ማንም ግድ የሚሰጠው የለም።
ሁሉም እንደ ተራ ነገር ያልፈዋል። በክፍል ውስጥም አስተማሪው ገብቶ ትምህርት ሲጀምር አንዲት ጉልበተኛ ተማሪ መታ አስተማሪውን ስታመናጭቅ አዩ። አስተማሪው ደንግጦ ይቅርታ ሲጠይቃት ዜና ተገረመች። እዚህ ተማሪዎች ከአስተማሪያቸው በላይ ስልጣን አላቸው ስትል ራሷን ጠየቀች። ዜና ያቺን ጉልበተኛ ልጅ በድብቅ ተከታተለቻት። ልጅቷ ግን ወዲያው አወቀችባት። ሚስጥራችንን ለመፈለግ አትሞክሪ፣ ካልሆነ ግን አንገትሽን እቆርጠዋለሁ ብላ አስጠነቀቀቻት። ዜና መሬት ላይ ወድቃ እያለቀሰች እያለ አንድ መነጽር የለበሰ ረዥም ተማሪ መጣ። ስሙ ያንግ ይባላል። እሱ የዩኒቨርሲቲው የተማሪዎች መሪና በሁሉም የሚፈራ ሰው ነው። ደንብ አትጣሺ አላትና ጥሏት ሄደ። በሁለተኛው ምሽት ዜናና ዴቪድ እውነቱን ለማወቅ በመታጠቢያ ቤት ውስጥ ተደበቁ። ደውሉ ሲሰማ ተማሪዎች እንደገና ደም መቃባትን ጀመሩ። ዜናና ዴቪድ ሊያመልጡ ሲሉ ተከበቡ። ዴቪድ ገር መስሎ ቢታይም በዚያች ሰዓት ግን በሚያስገርም ጥንካሬ ተዋግቶ ብዙዎችን ጣላቸው። ነገር ግን በመጨረሻ እግሩ በከፍተኛ ሁኔታ ተጎዳ። ሂጂ ዜና እኔን ተይኝ አላት ዴቪድ በህመም። ዜና ግን አልሄደችም። ተማሪዎቹ ሊገድሏቸው ሲቃረቡ ጭምብል የለበሰ ተማሪ ድንገት ብቅ አለ። እሱን ሲያዩ ተማሪዎቹ በሙሉ በፍርሃት ሸሹ። ጭምብል የለበሰው ተማሪ ዴቪድን ተሸክሞ ወደ ዶርማቸው ወሰደውና ቁስሉን የሚፈውስ መድኃኒት ሰጥቷቸው ጠፋ። በማግስቱ ዜና ስለ ዩኒቨርሲቲው ታሪክ የምታውቅ አንዲት ደግ ልጅ አገኘች። ልጅቷም እንዲህ አለች። የቦታ ሰፊ የሀብታሞች ትምህርት ቤት ነበር። ነገር ግን አንድ እብድ ሳይንቲስት በተማሪዎቹ ላይ ሙከራ ማድረግ ጀመረ። የሰው ልጅ ጥንካሬን ለመጨመር የሰራው መድኃኒት አልሰራም። ይልቁንም ተማሪዎቹን ወደ ጨካኝ ፍጡር ቀየራቸው። አሁን ዩኒቨርሲቲው የጥፋት ቀጠና ሆኗል አለቻት። ዜና አንድ መውጫ መንገድ እንዳለ ግን አወቀች። ከፍተኛ ደረጃ ላይ የደረሱ ተማሪዎች ብቻ ናቸው ከግቢው መውጣት የሚችሉት። ለዚህ ደግሞ ወደ ስልጣን መቅረብ አለባት። ታዲያ ያንግ የተማሪዎቹ መሪ ጸሐፊ እንደሚፈልግ ስታውቅ ሕይወቷን ለአደጋ አጋልጣ ተመዘገበች። ያንግ ዜናን መረጣት። አሁን አንቺ የኔ ቀኝ እጅ ነሽ፣ ማንም እንዲነካሽ አልፈቅድም አላት። ዜና አዲስ ዩኒፎርም ለብሳ ስትወጣ ግቢ ውስጥ የነበሩ ተማሪዎች ሁሉ በአድናቆትና በፍርሃት ተመለከቷት። ዴቪድ ግን በዚህ ሁኔታ አልተደሰተም። በያንግና በዴቪድ መካከል ያለው የፉክክር ስሜት እየጨመረ መጣ። አንድ ምሽት ላይ በድግሱ ወቅት የዜና መጠጥ ተመረዘ። ዜና ራሷን ስታ ስትወድቅ ነርሷ አረዳትም ብላ ጥላት ሄደች። ዴቪድ ተስፋ ቆርጦ እያለቀሰ እያለ በመስኮት በኩል አንድ ትንሽ ጠርሙስ ተወረወረ። መድኃኒት የሚል ጽሑፍ ነበረው። ዴቪድ ሰጣትና ዜና በተአምር ተረፈች። ዜና ወደ ጤናዋ ተመልሳ ወደ ግቢው ስትወጣ ግን ሌላ አስደንጋጭ ነገር ገጠማት። በመጸዳጃ ቤት ውስጥ አንዲት ልጅ ተገድላ አገኘች። የግድያ የዩኒቨርሲቲውን ደንብ የጣሰ ነበረ። ከደም ምሽት ውጪ መግደል የተከለከለ ነው። ያንግ ዜናን ለጥያቄ ጠራት። የቦታ ከምታስቢው በላይ ጥልቅ ምስጢር አለው አላት። በሌላ ጊዜ የዜና አስተማሪ ራሱን ገለጸላት። እሱ መምህር ብቻ ሳይሆን ወደ ግቢው በድብቅ የገባ የፖሊስ መርማሪ ነበር። ዜና እርጅኝ፣ ያንግ ወደሚጠቀምበት ሚስጥራዊ ላቦራቶሪ መግቢያውን ፈልጊ፣ ያኔ ሁላችንንም ማዳን ይችላሉ አላት። ዜና አሁን በሁለት እሳት መካከል ናት። በአንድ በኩል ለጓደኞቿ ያላት ፍቅር፣ በሌላ በኩል ደግሞ ያንግ የሚሰጣት ጥበቃና ስልጣን። ዴቪድ ግን ዜና ወደ ያንግ እየቀረበች መሆኑን ሲያይ ቅናትና ፍርሃት አድሮበታል። ዜና እባክሽ ራስሽን ጠብቂ፣ እኔ ካንቺ ጋር ነኝ አላት ዴቪድ። ነገር ግን ዜና በያንግ ዓይን ውስጥ የሚታየውን እንግዳ ብርሃንና በግቢ ውስጥ የሚካሄደውን ሚስጥራዊ ሙከራ ስታስብ ገና ትልቅ ጦርነት ከፊታቸው እንደሚጠብቃቸው ተረድታለች። የዩኒቨርሲቲው ካፍቴሪያ ውስጥ ያለው አየር በውጥረት ተሞልቷል። ዜና ከያንግ ጋር ያላት ቅርበት ግልጽ እየሆነ በመምጣቱ በግቢ ውስጥ ቁጥር 5 የሚል ደረጃ የተሰጣትና የኃይለኛ ወንበዴ ቡድን መሪ ፍቅረኛ የሆነች ባለሀብት ተማሪ በቅናት ተቃጥላለች። ዜናን ለማዋረድ ሆን ብላ ብርጭቋን መሬት ላይ በመጣል ተሰብሮ እንደተወጋች ሆና መጮህ ጀመረች። ያንግ በድንጋጤ ወደ እሷ ሲሮጥ የዜና ጓደኞች ሁኔታው ስላላማራቸው ለምን ለዚች ልጅ ትጨነቃለህ ሲሉ ጠየቁት። ያንግ ግን በዝምታ መለሳቸው። ይህች ልጅ ከተነካች መላው የዩኒቨርሲቲው ወንበዴዎች እንደሚነሱ ያውቃል። በዚህ ቅጽበት ግን ከግቢው ጥግ የሚሰነጥቅ ጩኸት ተሰማ። ተማሪዎች ወደ ስፍራው ሲሮጡ አንድ ተማሪ በደም ተለውሶ መሬት ላይ ወድቆ ለሕይወቱ ሲታገል አዩት። የሚያሳዝነው ግን
በዚያ የደም ሳምንት ደንብ መሰረት መምህራንም ሆኑ የሕክምና ባለሙያዎች ተልዕኮ እስኪያልቅ ድረስ ጣልቃ መግባት አይችሉም። መምህሯ በደም የተጨማለቀውን ተማሪ አይታ ምንም እንዳልተፈጠረ ዞር ብላ ስትሄድ ዜና አንድ መራር እውነትን ተረዳች። እዚህ ግቢ ውስጥ የሰው ልጅ ሕይወት ዋጋ ከቆሻሻ በታች ነው። በመሬት ላይ ያለውን የደም ጠብታ ፈለግ በመከተል ወደ ዩኒቨርሲቲው ጨለማና ወደ ተተወው ክፍል አመራች። በዚያም አንድ ተማሪ በድንጋጤ ሲንቀጠቀጥ አገኘችው። እጁ በደም ተለውሷል። ለምን እንዲያደረግክ ስትል ዜና በከባድ ድምፅ ጠየቀችው። ልጁ በሚንቀጠቀጥ ድምፅ ምርጫ አልነበረኝም፣ አስገደዱኝ እያለ ሲያለቅስ ቆይቶ በድንገት ግን ፊቱ ወደ ጨካኝነት ተቀየረ። አንቺንም መግደል አለብኝ፣ ካልሆነ እኔ ሞታለሁ በማለት ቢላውን መዘዘባት። ዜና ደካማ መስላ ብትታይም በውስጧ ያለው የህልውና ወኔ ግን ፈጣን ነበር። ልጁ ሊወጋት ሲል በፍጥነት አምልጣ በከባድ እርምጃ መሬት ላይ ዘረረችው። ሌላ ተማሪ፣ ሶስተኛው የቡድን አባል ድንገት ብቅ አለ። ዜናን ይቅርታ እየጠየቀ ጓደኛው ደንቡን ስለጣሰና ተልዕኮውን ስላልፈጸመ እሱን መግደል እንዳለባት ነገራት። ዜና አታድርገው ብላ ከመጮዋ በፊት ልጁ የጓደኛውን ሕይወት በዜና ፊት አጠፋው። ዜና በድንጋጤ ደረቀች። ዓለም ዙሪያዋን የዞረባት መሰላት። ልጁ ቢላውን ለሷ ሰጣትና እባክሽ እኔንም ግደኝና ከዚህ ሲኦል ገላግኝ አላት። ዜና ግን አልቻለችም። ቢላውን ጥላ ወደ ጨለማው ሮጠች። ይህ ድርጊት ዜናን ወደ አዲስ ወኔ መራት። የቦታ ዩኒቨርሲቲ አይደለም፣ ሲኦል ነው። ይህንን ስርዓት ማጥፋት አለብኝ ስትል ለራሷ ቃል ገባች። በማግስቱ ያንግ ወደ ቢሮው ጠራት። ዜና ግን ቀድሞ እንደነበረው በሱ ላይ እምነት አልነበራትም። የያንግን ጥያቄ ችላ በማለት ውሃውን በረጋ መንፈስ መጠጣቷን ቀጠለች። ያንግ በንዴት እጇን ቢይዛትም ዜና ግን አይን አይኑን እያየች አልፈራችውም። ያንግ ለወትሮ የሚቃወሙትን ቢቀጣም ዜናን ግን ለተለየ ዓላማ ስለሚፈልጋት ዝም ብሎ አሳልፋት። አንዳንድ ሚስጥራዊ ፋይሎችን በዋናው ዳይሬክተር እንድታደርስ አዘዛት። ወደ ዋናው ዳይሬክተር ቢሮ ስትሄድ ዜና አንድ ፎቶግራፍ አየች። ዋናው ዳይሬክተር ወጣት ሳለች በዚህ ዩኒቨርሲቲ ተማሪ እንደነበረች አወቀች። ዳይሬክተሯ በቀዘቀዘ ፈገግታ ዜና አንቺ እኔን ታስታውሽኛለሽ፣ ደንቡን ካከበርሽ ልክ እንደኔ ትልቅ ደረጃ ትደርሻለሽ አለቻት። ዜና ግን ምንም ሳትናገር ወጣች። በግቢው ስትራመድ ዳዊት አገኛት። ዜና ይቅርታ አድርጊልኝ፣ ሁልጊዜ ከያንግ ጋር ስለሆንሽ ናፍቀሽኛል አላት። ዴቪድ ለዜና ያለውን ፍቅር ሊገልጽላት ፈልጎ ነበር፣ ነገር ግን መጨረሻ ላይ ምርጥ ጓደኛዬ ነሽ በማለት ስሜቱን አፈነው። ዜና ብታዝንም ስሜቷን ደብቃ አመሰገነችው። ነገር ግን ይህ ትዕይንት ያንግ ከሩቅ ይመለከተው ነበረ፣ ቅናትም በውስጡ ይነድ ነበረ። የደም ሳምንት ሊጀምር ጥቂት ደቂቃዎች ሲቀሩ ዜና ብቻዋን እያለች የወንበዴው ቡድን መሪና አባላቱ ከበቧት። መሪው ፍቅረኛውን በማዋረዷ ሊበቀላት ፈልጓል። ዜና ግን አልተረበሸችም። እኔን ከነካ ያንግ አይምርህም በማለት በልበ ሙሉነት ተጋፈጠችው። መሪው ለትንሽ ጊዜ ካመነታ በኋላ ሳቀና 5 ደቂቃ ብቻ ነው የቀረሽ፣ የደም ምሽት ሲጀምር ማንም አይረዳሽም ብሎ ለቀቃት። ዜና በዛ ሰዓት በሙሉ ኃይሏ ወደ ዶርም ሮጠች። ሰዓቱ 7 ሰዓት ሲል የማስጠንቀቂያ ደውሉ ተሰማ። ተማሪዎች እንዳውሬ እርስ በእርስ መባላት ጀመሩ። ዜና ልክ በሩ ላይ ስትደርስ አንድ ሰው ከኋላ ያዛት። ደነገጠች። ነገር ግን ድምፁን ስትሰማ ዴቪድ እንደሆነ አወቀች። ዴቪድ በሩን ዘግቶ ወደ ውስጥ አስገባት። ጓደኞቿ ሁሉ በደህና መመለሷን አይተው እቅፍ አደረጓት። ነገር ግን አንድ አስደንጋጭ ነገር ታወቀ። ሶስተኛው ጓደኛቸው አልተመለሰም። ሌሊቱ ሙሉ በጭንቀት ካሳለፉ በኋላ በማግስቱ ጠዋት ጓደኛቸው በድንገት ተመልሶ መጣ። ነገር ግን ባህሪው ተቀይሮ ነበር። ስለነበረበት ቦታ መጠየቅ አልፈለገም። ዜና የሆነ ችግር እንዳለ ብታስብም አሁን ግን ትኩረቷን ፈተናው ላይ ለማድረግ ወሰነች። ከ10 ምርጥ ተማሪዎች ውስጥ ከገባን ማምለጥ እንችላለን በማለት ጓደኞቿን አጠነከረቻቸው። የፖሊስ መርማሪ የሆነው መምህር በድብቅ አገኛት። ያንግ የላብራቶሪው ቁልፍ ነው፣ እሱን ተጠቅመሽ እውነቱን ፈልጊ አላት። ዜና ለጓደኞቿ ስትል ራሷን ለመስዋዕትነት አዘጋጀች። በሚቀጥለው ቀን የዩኒቨርሲቲው ዳይሬክተር አዲስ አዋጅን አወጣች። የደም ሳምንት ግድያ ካሁን በኋላ በሌሊት ብቻ ሳይሆን በሌሊትም በቀንም ይፈቀዳል አለች። ግቢው ወደ እውነተኛ ቄራነት ተቀየረ። ዜና አንዲት በሙከራ ምክንያት የቆሰለችን ልጅ አግኝታ እንድትረዳት ጠየቀቻት። ልጅቷ ስለ ላብራቶሪው ልትነግራት ስትል ያቺ ጉልበተኛ ተማሪ መጣ በዜና ፊት ልጅቷን ገደለቻት። ዜና በንዴት ተሰበረች። እጆቿን በመታጠቢያ ቤት ውስጥ ስትታጠብ ያንግ መጥቶ አጽናናት። ልደትሽ መሆኑን አውቃለሁ አላትና
አንድ ትንሽ ስጦታ ሰጣት። ዜና ለትንሽ ጊዜ ደስ ቢላትም በግቢው ድምፅ ማጉያ የተላለፈው መልእክት ግን ሁሉንም ነገር አጨለመው። አዲስ ጨዋታ ተጀምሯል። እያንዳንዱ ተማሪ በካዝናው ውስጥ የአንድ ተማሪ ስም ያገኛል። ያንን ተማሪ ማስወገድ አለበት። ስም ያላገኘ ተማሪ ደግሞ እሱ ራሱ ኢላማ ነው ይላል። ዜና ካዝናውን ስትከፍት ባዶ ነበር። ያንግ በአይኖቿ ውስጥ እያየ አንቺ ነሽ ኢላማው፣ አሁን መላው ዩኒቨርሲቲ አንቺን ያድንሻል አላት። ዜና በፍርሃት ወደ መኝታ ክፍሏ ስትሄድ ጓደኞቿ ጠፍተዋል። እነሱም ተልኳቸውን ለመፈጸም እንደወጡ ተረዳች። ዜና ብቻዋን በግቢው ስትዞር ያ ጭንብል የለበሰ የወንበዴ ቡድን አባላት ሲሰበሰቡ አየች። በድብቅ ተከታትላ ወደ መደበቂያቸው ገባች። በዚያም መሪው አዲስ አባል እንደሚቀላቀላቸው አስታወቀ። ዜና ያየችውን ማመን አልቻለችም። መሬት ላይ ተንበርክኮ በጋለ ብረት ምልክት እየተደረገበት ያለው አዲሱ አባል ዴቪድ ነበር። ዜና የልቧ ትርታ ቆመ። የገባላት ቃል ያሳለፉት ጊዜ ሁሉ ከንቱ ሆነ። ዴቪድ ከጠላቶቻቸው ጋር ተቀላቅሏል። ይህ ታሪክ በዚያ አያበቃም። በቀጣይ በሌላ ክፍል ቀጣዩን ታሪክ ወደ እናንተ የምናደርሳችሁ ይሆናል። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ።